የመቄዶንያ የገቢ ማሰባሰቢያ ሁለተኛው ምዕራፍ ነው ትላንትና የተጀመረው። በመጀመሪያው ምዕራፍ ላይ እንደምታስታውሱት 1 ቢሊዮን ብር አካባቢ ሰብስበን የሆስፒታላችንን 15 ወለል ያለውን ሆስፒታላችንን የግንባታ ምዕራፍ ወደ ማጠናቀቁ ላይ ነው የምንገኘው። አሁን ደግሞ በጣም ከባዱና በጣም ብዙ ወጪ የሚያስወጣው የፊኒሺንግ ወይም ደግሞ የማጠናቀቂያ ስራ ላይ ነው የምንገኘው። በጣም ብዙ ስራዎች እየተሰሩ ነው የሚገኘው። አሁን እኛ ያለንበት ህንጻ ራሱ አንደኛው ፈርስት ፍሎር ላይ መጀመሪያው ወለል ላይ የሚገኘውን ህንጻ ነው ወደ ስቱዲዮነት ለውጠን ስራ እየሰራንበት ያለ ነው። መታችሁ ብታዩት ትጎበኙት በጣም የሚገርም ነው መቄዶንያ ውስጥ ያለውና ይሄንን 15 ወለል ህንጻ ገንብተን ሆስፒታላችን ስራ እንዲጀምር አድርገን ለራሳችን የሚተርፍ ስራ እንደምንሰራ ተስፋ እናደርጋለን። ሆስፒታል ሲገነባ ወይም ደግሞ ህንጻ ሲገነባ ግንባታው ላይ ብዙ ነገሮች ላይ ያስፈልጉ ይችላሉ። ወጪዎችም ያን ያህል ላይሆኑ ይችላሉ። የአንድ ቤት ወይም ደግሞ የአንድ ህንጻ ግንባታ ትልቁ ወጪው ማጠናቀቂያው ላይ ያለው በጣም ኮስቱ ከሚባለው በላይ በጣም ከፍተኛ ወጪ ያለው እሱ ነውና ዛሬ እናንተ ፊት ስንቀርብ እንደማታሳፍሩን ተስፋ አድርገን የተነሳንበትን ዓላማ እንደምትደግፉ በእናንተ ላይ እምነት ጥለን ነው የመጣ ነውና ያሰብነው እንደምናሰባስብ ተስፋ እናደርጋለን። ትላንትና 125 ሚሊዮን ብር በጣም አስደናቂ ነው አይደል? አስደናቂ ነው። በጣም ነው ደስ የሚለው። አንድ ነገር የሚገርም ፍቄ መቄዶንያ እንዴ 5 ቢሊዮን ብር እንዴት ይሰበሰባል? እንደዛ አይደለም መሆን ያለበት ብሎ ሳይንቲፊክ ሊያደርጉት የፈለጉ በጣም ወዳጆች አሉ፣ በበጎ ሐሳብ ተነስተው ማለት ነው። ምክንያቱም በእንደዚህ አይነት ነገር አንድ የሆነ ትልቅ ፋብሪካ ተከፍቶ የዕለት ገቢ ቢደረግበት የወር ገቢ ቢደረግለት የሚል ሐሳብ ያመጡ ሰዎች አሉ። በጣም ሐሳባቸው በጣም ነው ደስ የሚለው። ነገር ግን ገቢ እንዲያመነጭ ይሄ አንደኛው የሆስፒታል ብዙ የአእምሮ ህሙማን ያሉት ሶፊስቲኬትድ የሆነ በጣም አገልግሎት የሚፈልጉ ሰዎች ናቸው። የ365 ቀን የሰዎች ድጋፍ የሚያስፈልጋቸው የጤና ክትትል የሚያስፈልጋቸው በሺዎች የሚቆጠሩ የአእምሮ ህሙማንና አረጋውያን ያሉበት ተቋም ነው እና የሆስፒታል ደግሞ በባህሪው ደግሞ ሲሰራ ብዙ አይነት የሙያዊ ድጋፎች ያስፈልጋል። በጀቱም የዛን ያህል ነው። ያ ነው። ሁለተኛ ደግሞ መቄዶንያ ላይ ያለው ኤክስፔሪየንስ ነው ያየሁት ነገር ይሄ ክርስቶስን ስታጥቦ በአልባስጥሮስ ሽቶ ያቺ ሴት ድነትን ያገኝ ሴት በአልባስጥሮስ ሽቶ ስታውቀው ይሄ ኢኮኖሚስቱ ብሎ ነበር እንደው ይሄ ነገር እኮ ተሽጦ የሆነ ነገር ያገኝ ነበር። መቄዶንያ ላይ ይሄ አይሰራም። በንጽር ደግሞ ስታየው ደግሞ የጥብርያዶስ የባህር ዳርቻ ላይ ደግሞ ይሄ ሁሉ ረሳው አለ ሸኛቸው ምናምን ተብሎ ነበር። ጌታና የሚበላ የለም አይባልም። መቄዶንያ ላይ አይጎልም አይሞላም። አሁን ሁሉም ሰው እንዲሳተፍ ነው የሚፈልገው። በእርግጠኝነት ቢኒ ይጠየቅና አንድ በጣም ገንዘብ የተተረፈረፈ ሰው ያለው ሰው መጥቶ ሁሉን ሊሸፍነው ቢል የሚፈቀድለት አይመስልም። አይሆንም። ሊሸፍነውም አይችልም። ምክንያቱም አንተ ያልከው ሐሳብ ምንድነው 10,000 ሰው በ15 ማዕከላት በመላው ኢትዮጵያ ከ10,000 በላይ ሰዎችን ማስተዳደር በምንም ሀብት በምንም የገቢ ምንጭ በተደግፈው የሚቀጥል ነገር አይደለም። እንዳልከው ሁሌም ፕሮሰስ አለው። 10,000 ሰዎችን ሰራተኞችን ጨምሮ ማለት ነው። ቁርስ፣ ምሳ፣ እራት ብቻ ሌላውን ይሄ የሕክምናውን ይሄ የዳይፐሩን ሌሎች እንክብካቤ ምናምኑን ትተህ ብቻ ቁርስ፣ ምሳ፣ እራት 10,000 ሰዎች መመገብ በራሱ እንደ ሀገር ካልሆነ በስተቀር የሆነ ፋብሪካ ስለቋቋምኩ የሆነ ነገር ስላደረክ ወይ የሆነ ሰው መጥቶ አንዲት ነገር ስላደረገ የሚቻል አይደለም። ምንድነው የሚቻለው? ሁላችንም ጠጠር እናዋጣለን። ጠጠሩን አዋተን ህንጻውን እንሰራዋለን የሚለው የተሻለ ሐሳብ ይመስለኛል። በኢትዮጵያዊነት ያጌጥንበት ልዩ ክስተት መቄዶንያ ነው ብዬ እኔ አምናለሁ። በየሚዲያዎቹ ጠባያት የሚያዘውን ነገር እያደረጋችሁ እንግዲህ ስልክ እንድትደውሉልን በትላንትናው ዕለት 125 ሚሊዮን ብር ተሰብስቧል። ዛሬ ደግሞ ሞልተነው ወደ 130 እናደርገዋለን ብዬ ተስፋ አደርጋለሁ። 09797979 በጣም በቃል የሚያዝ ነው። የመቄዶንያ ቁጥር ነው። 0979797979 ነው። 0949494949 ነው። 0989898989 ነው። ከሀገር ውጭ ያላችሁ ደግሞ 1301 814 4883 703 485 6475 የመቄዶንያ የሁሉም ባንክ አካውንት 7979 እጅግ በጣም አጭር ቁጥራችን ቀላል ነው። እንደ ስልካችን አንደኛው ስልክ የመጨረሻ ቁጥር ነው። ዜል፣ ካሻፕ፣ ሌሎች አካውንቶች አሉ። እነሱን የምናስተዋውቃችሁ ነው የሚኖረው። ስልክ ወደ ስልኮቻችን ጎራ ብላችሁ አብረን እንድናመሽ አብረን እንድናወራ እንጋብዛለን። ከዛ ውጭ ደግሞ በአካል ደግሞ መተው ስጦታቸውን የሚሰጡን እንዲሁም ደግሞ ስለ መቄዶንያ ያላቸውን ሐሳብ ስለ ተቋማቸው ያላቸውን ሐሳብ ገልጸው የሚሄዱ ሰዎች ይኖራሉ። በእርግጠኝነት
በመላው ኢትዮጵያ ያሉ ዝም ብለን ካፌዎች ብቻቸውን ታሪክ ሊሰሩ ይችላሉ። ካፌዎች ብቻቸውን፣ ሆቴሎች ብቻቸውን፣ ዩኒቨርሲቲዎች ብቻቸውን፣ የዩኒቨርሲቲ ተማሪዎች ብቻቸውን፣ ማህበራት ለብቻቸውን፣ መንፈሳዊም የተለያየ ቦታ ላይ በጣም በሚገርም ሁኔታ የአንድነት ህብራችን የሚገለጥበት ትልቅ ፕሮግራም እንደሆነ በጣም አምናለሁኝ። እስኪ የመጀመሪያው ስልክ ደዋይ ማን እንደሚሆን ተስፋ እንጠብቃለን። ስልክ እንጠብቃለን። ሌሎች እንግዶችም እንዳሉ ተስፋ እናደርጋለን። እነሱንም እየጋበዝን እጃችሁ ከምን እያለን ሞቅ እያደረግነው የተነሳንበትን ዓላማ እናሳካለን ብለን ተስፋ እናደርጋለን። የመቄዶንያ ዋነኛው መለያው ሰውን ለመርዳት ሰው መሆን ብቻውን በቂ ነው የሚል ነው። ሰውን ለመርዳት ሰው መሆን ብቻውን በቂ ነው። በቃ አለቀ። ሌላ ምንም ኬሚስትሪ የለውም። ሌላ አይነት ምንም ማብራሪያ የማያስፈልገውም። ሰውን ለመርዳት ሰው መሆን ብቻውን በቂ ነው። ሰዎች ናቸው በመካከላችን ያሉት። በአገር ውስጥ ያላችሁ ኢትዮጵያውያን፣ ከሀገር ውጭ ያላችሁ ኢትዮጵያውያን፣ ትውልድ ኢትዮጵያውያን፣ ኤርትራውያን፣ የኢትዮጵያውያን አጋሮች በሙሉ ከላይ ባስቀመጥናቸው አድራሻዎቻችን እየደወላችሁ እጃችሁ ከምን ስንላችሁ እንደማታሳፈሩን ተስፋ እናደርጋለን። መቄዶንያ ያለው በእናንተ ነው፣ የተቋቋመው በእናንተ ነው፣ የሚቀጥለውም በእናንተ ነው። በነገራችን ላይ እኛ እዚህ መተን ስንሰራ እዚህ መተን እናንተን እፊታችሁ ቆመን እንተጋገዝ የበኩላችሁን አድርጉ ስንል ለማንም ብለን አይደለም፣ ለራሳችን ስንል ነው። ነገ ማን ምን እንደሚሆን ማን ምን እንደሚያጋጥመው እርግጠኛ የሆነ ሰው በዓለም ላይ የለም። በቃ ማንም ሰው አያውቅም። ምክንያቱም እዚህ ቤት ውስጥ ያሉ ሰዎች ቅድም ስገባ ወደ ከ700 በላይ የአእምሮ ህሙማንን ያየሁት ቀርጬዋለሁ። እንደውም እኔ ለዶክመንት እንዲቀመጥ ብዬ ጠዋትና ማታ ዩኒፎርም አላቸው። አንድ አይነት ዩኒፎርም ለብሰው ግቢ ውስጥ ራውንድ ያደርጋሉ፣ ወክ ያደርጋሉና ምን ያህል ይሆናሉ ብዬ ስቀርጽ ከ700 በላይ የአእምሮ ህሙማን አስበዋል። ሌላው አረጋውያኑ ሌሎች ስናስበው ምን ያህል ከባድ እንደሆነ መገመት አያቅተንም ብለን እናስባለን። ባለ 15 ወለላችን በህንፃው እዚህ ደረጃ ላይ ደርሷል። በእናንተ ጥረት እንደማታሳፍሩን ተስፋ አድርገን ጨርሰነው የጋራ ቤታችንን ለራሳችን ስንል ነጋችንን እንደምንገነባ ነጋችንን የተሻለ እንደምናደርግ ተስፋ እናደርጋለን። ባስተዋወቀን ስልክ ቁጥሮች እንደምትደውሉልን ተስፋ እናደርጋለን። አዎ እንግዲህ እግረ መንገዳችን ደግሞ አንዳንድ ጊዜ ሰው በህይወት ቁጭ ብሎ መቸገር ባህሪያዊ ነው። ከሁሉም በላይ ግን ሰው ሰራሽና የተፈጥሮ አደጋዎች ግን ጉዳት ሲያደርሱ በጣም ያሳዝናል። በጋሞ ጎፋ የደረሰው የአፈር መደርመስ ወይ የመሬት መክዳት ህይወታቸውን ያጡ የተፈናቀሉ የተቸገሩ ወገኖቻችንን እግረ መንገዳችን እንድናስባቸው መልእክታችን ነው። እጅግ በጣም ያሳዝናል። አንዳንድ ጊዜ ሰዎች በአካል ተርበው ተቸግረው የአእምሮም ችግር እክል ደርሶባቸው እንዲህ ወገን ይደርስላቸዋል፣ ይሰበስባቸዋል። ግን ድንገተኛ ሞት ያሳዝናልና በሀገር ደረጃ ደግሞ በአካባቢ ደረጃ ሲሆን ደግሞ በጣም ነው የሚያሳዝነው። የሞቱትን ነፍስ ይማርልን፣ ላሉት ደግሞ በየአካባቢው የሚደረጉ ርብርቦችን ሁላችሁም እንድታግዙና እንድተባበሩ እግረ መንገዳችን መልእክታችን ነው። ሁሉም በየተሰጠው ጸጋ በሙያ በገንዘብ በምንም ነገር እንግዲህ በመሬት መንሸራተት አደጋ የተጎዱ ወገኖቻችን እንድናስብ እግረ መንገዳችንን እናሳስባለን። መቄዶንያ የሁላችንም በተለያየ የሃይማኖት ዘውግ ላይ ያለን በተለያየ የፖለቲካ አቋም ላይ በተለያየ ማህበራዊ ፍልስፍና ላይ ያለን ሰዎች የምንታረቅበት አንድ የምንሆንበት ቦታ ነው መቄዶንያ። ይህ ደግሞ ደስ የሚላቸው ነበር። የዛሬ ዓመት በሰይፉ ፋንታውን የሚዲያ ላይ ነበረ፣ ከዛ ስቱዲዮ ነበር ሲተላለፍ የነበረው። እግዚአብሔር ይስጠው እድሜና ጤና ይስጥልን። አሁን ግን በጎ ፈቃደኞች ከካሜራ ጀርባም ያሉ ይሄ ስቱዲዮም ደግሞ በዚህ ደረጃ እዛው መቄዶንያ ውስጥ ተገንብቶ ቀጥታ ስርጭቱ የሚተላለፍላችሁ ከዛ ነው። ይሄ ትልቅ ምርታ ነው። በአንድ ዓመት ውስጥ በዚህ ልክ ያማረ ስቱዲዮ፣ ፕሮፌሽናል የሆነ ስቱዲዮ፣ የተሟላ ካሜራ፣ የተሟላ ባለሙያ አደራጅቶ ለዚህ መብቃት በራሱ ለመቄዶንያ ሌላ ሰክሰስ ነው ብለን እናስባለን። በነገራችን ላይ ለዚህ ዝግጅት ብቻ ሳይሆን እኔ ባለኝ መረጃ መሰረት ለዚህ ዝግጅት ብቻ ሳይሆን ራሱን የቻለ የሚዲያ ክፍል ይኖረዋል። በቀጣይነት መቄዶንያ ራሱን የቻለ የሚዲያ ክፍል ይኖረዋል፣ የተጠናከረ የሚዲያ ክፍል ይኖረዋል። ስለዚህ በጣም በርካታ መረጃዎችን በጣም በርካታ ስራዎችን መቄዶንያ አያይዞ መስራቱን ይቀጥላል ማለት ነው። ይሄ በራሱ በጣም ትልቅ ሰክሰስ ነው የሚሆነው። እንግዶች ያሉ ይመስለኛል። እንግዶች አሉ፣ ከካሜራ ጀርባ ይታዩኛል። የመቄዶንያን ዓላማ ደግፈው በማከላችን የሚቀላቀሉ ከኪ ሲኒማ ምናልባት በአማርኛ ቻይንኛ የሚጽፉ ሰዎች አሉ። ኪ ሲኒማ ትክክል እንደሆነ አይሁን አላውቅም የተጻፈው ግን ሜላት፣ ቃል ኪዳን፣ ሙሴ፣ ዮናታን፣ ጃፒና ቸርነት በማከላችን ተገኝቷል። እባካችሁ እንኳን ደህና መጣችሁ።
ይህ ስርጭት የሚተላለፍላችሁ ከመቄዶንያ ስቱዲዮ ነው። እንኳን ደህና መጣችሁ እንግዶቻችን። ሰላም ናችሁ? እንዴት ነው? እንዴት ናችሁ? እንዴት ናችሁ? እንኳን ደህና መጣችሁ። እንዴት ነሽ? ሰላም ነው? ዛሬ ደስ ይላል። ሰላም ነው? ሁሉ መልካም? እንዴት ነው? እንኳን ደህና መጣችሁ። ሰላም ነው? እንዴት ናችሁ? ይኸው በርቀት ሰላም ነው። እንኳን ደህና መጣችሁ። ልክ ነኝ? ኪሲኒማ ነኝ አይደል? አማርኛ ብቻ ይንኛ ስለሆነ ተጠራጠርኩኝ። እንግዲህ የመጡት እንግዶቻችን ከየት እንዴት ለምን እንደሆነ ራሳቸውን በማስተዋወቅ ይጀምሩልናል። ዛሬ እንደዚህ የሰው ኃይል ድርጅት ብሎ ሲጀምር ፕሮግራም በጣም ነው የሚያምረውና ልጀምር። ራስን በደንብ ለኛም ስቱዲዮ ላሉትም እንደገና ደግሞ በመላው ዓለም ሆነው ለሚከታተሉን ራስን አስተዋውቅልን። ስሜ ዮሴፍ በቀለ ይባላል። በኬሲኒማ ውስጥ የመሪ ድራማ ላይ የመሰንበትን ካራክተር ነው የሚጫወተው እና ዛሬ በመቄዶንያ በገቢ ማሰባሰብ ላይ ያለንን ነገር ከደጋፊዎቻችን ጋር እንትን ብለን ይህን ፕሮግራም ለመደገፍና ለማስተባበር ነው የመጣ ነው። እንደሚሳካልን እርግጠኛ ነኝ። እጅግ በጣም ደስ ይላል። በነገራችን ላይ የመቄዶንያ ወደፊት እንደዚህ አሁን ለመጀመሪያ ይህንን ስቱዲዮ ገንብቶ ያሰራጨላችሁ ይገኛል። ወደፊት ግን በኪነ ጥበብ ኢንዱስትሪው ብቻውን አንድ የቴራፒ የሚሰጥ ነው። አንድ ቲያትር ቴራፒ የሚባል ኮርስ አለ በቲያትር ውስጥ። ኪነ ጥበብ ኢንዱስትሪው አድጎ ዓለማችን ላይ አንድ የሕክምና ዘውግ እስከመሆን ደርሷል። እንግዲህ በሚዲያውና በኪነ ጥበብ ኢንዱስትሪ በተለይ ደግሞ አሁን ዘመኑ ላይ ዘመኑን የዋጀ የሶሻል ሚዲያውን በደንብ አድርገው አክሰስ ማድረግ የሚችሉ የኪነ ጥበብ ባለሙያዎች መኖራቸው እጅግ በጣም ደስ ይላል። እስኪ ከኬሲኒማ አንቺም ደግሞ ራስሽን አስታውቂ። እሺ፣ እኔ ተዋናይት ቃል ኪዳን እውነቱ ነኝ። በኬሲኒማ መሪ በሚባል ተከታታይ ድራማ ከዛ ነው የመጣሁት። እናም የመጣሁበት ዓላማ መቄዶንያን ሰው ለመርዳት ሰው መሆን በቂ ነው ብዬ እኔም ያቅሜን ለመሳተፍ መጥቻለሁ። በጣም ነው ደስ የሚለው። እሺ፣ እኔ ዮናታን በለጠ እባላለሁ። እንደ ሌሎች የስራ ባልደረቦች ከኬሲኒማ መሪ ድራማ ነው የመጣ ነው። መቄዶንያ ላይ ሰው ለመርዳት ሰው መሆን በቂ ነው የሚለውን ስሎጋን ስላመንበትና እውነትም ስለሆነ እንደ አቅማችን እንደ ችሎታችን እኛም ተመልካቾቻችንም ደግሞ አብረው እንዲሳተፉ ለማድረግ የአቅማችን ለመርዳት ነው የመጣ ነው። እሺ፣ አመሰግናለሁ። ሻፒ ተሰማ እባላለሁ። የማስታወቂያ ባለሙያ ነኝ። የመሪ ድራማ ላይ የዶክተር ሰውነትን ካራክተር የሚጫወተው ነው። እዚህ እንግዳ አድርጋችሁ እኔም የበኩሌን ለማድረግ ነው የመጣሁትና በጣም አመሰግናለሁ። ቴንክ ዩ። እኔ ሜላት ወርቅ ስለሽ እባላለሁ። የመጣሁት ከኬሲኒማ መሪ በሚል ድራማ ነው። የህይወትን ካራክተር የሚጫወት ነው። እሺ፣ ስሜ ቸርነት ሲሳይ ይባላል። በሞዴሊንግ እና በአድቨርታይዚንግ ላይ ነው የምሰራው። በኬሲኒማ አንደኛው ተሳታፊ ነኝ። እኔም ሰውን ለመርዳት ሰው መሆን በቂ ነው የሚለውን ነገር ለማስተባበር ነው እዚህ የመጣ ነው። አመሰግናለሁ። እንኳን ደህና መጣችሁ። ለመተሰባሰቡ ለራሳችሁ እንደው ምናልባት መረጃ የሌላቸው ሰዎች ሊኖሩ ይችላሉ በሚል እሳቤ ኬሲኒማ ምን ላይ ነው የሚተላለፈው፣ እንዴት ነው የሚተላለፈው የሚለው ትንሽ ማብራሪያ ቢኖር ሁሉም ሰው ላያውቅ ይችላል፣ ሁሉም ሰው ላይ ይከታተል ይችላል እና ትንሽ ስለ ኬሲኒማ ትንሽ ነገር ብታብራሩልን ደስ ይለኛል። ባለቤቶቻቸው ናቸው። እሺ፣ እንግዲህ ኬሲኒማ ያው ዩቲዩብ ላይ ነው የሚገኘው። የቻናሉ ስም ነው ኬሲኒማ። የድራማው ርዕስ ደግሞ መሪ ይባላል እና ቆንጆ ድራማ ነው። በፊትም ያውቁናል በሌላ ድራማዎች ምናምን እና አሁን ደግሞ እነዚህን የመሳሰሉ ጎበዝ ጎበዝ ልጆች ጋር እንግዲህ እየሰራን ነው። ተከታታይ ነው። ኦኬ። ምን ያህል ኤፒሶድ የተሰራችሁ እስካሁን የተለቀቀው 10 ክፍል ተለቋል። ግን ብዙ ባካፖች ምናምን ይዛችኋል። ስንት ክፍል ድረስ የሚቀጥል ነው? ይቀጥላል። ምን ላይ ነው ትኩረት የሚያደርገው? አንድ ልበ ብርሃን አለች ካራክተር እና ውቢት ካራክተር ነች እና ምን ያክል ጫና እንዳለው ልበ ብርሃን ስትሆን አለማየትህ ምናምን ሰዎች ሲያገሉ ያለው ነገር እና እነሱ ላይ እንትን ያጠነጥናል። ሌላው ደግሞ ዶክተሮች ምን ያክል ትሪት እንደሚያደርጉ ዛሬ ያጠነጠናል። ዘውጉ ምንድነው? ጥቅል የድራማው ዘውግ
የቤተሰብ ድራማ ነው። የቤተሰብ ድራማ ነው። ሲሪየስ ድራማ ነው። ሲሪየስ ነው። ድራማ ነው። ተጨማሪ ያሰባል ጨምሩት። የጎደለ ብላችሁ የምታስቡት? አይ የጎደለ ምናምን ሳይሆን ከዚህ በፊት እነዚህ የምታያቸው ልጆች አሁን ለምሳሌ ቃል ማለት 200 ክፍል ደርሷል አይደል? ሐረግ ድራማ ላይ በጣም ታዋቂ ነች። አሁን ደግሞ በሳምንት ውስጥ ቢያንስ ከ2 ሚሊዮን ሰው በላይ የሚያየው ኑሃሚን ድራማ ላይም እዛ ላይ ተሳታፊ ነች። ሁለቱም ላይ ሁለታችን አለን። ጋሼም ሐረግ ላይ አለ። እነሱም እንደዛው በጣም በሚሊዮን የሚቆጠር ሰው በሳምንት ውስጥ የሚያየው ተከታታዮችን እየሰራን ያለ ነው። በጣም እናመሰግናለን። አሪፍ ስብስብ ነው። በጣም ነው የተሻለ ስራ ወደፊትም እንደምትሰሩ ተስፋ እናደርጋለን። እግራቸው ግን እርጥብ ይመስለኛል። ገና እነሱ ከመቀመጣቸው አንድ ስጦታ አላችሁ ተብለናልና ስጦታችንን እንረከብ። ስጦታውን የላኩልን ከሰሜን አሜሪካ ላስ ቬጋስ ነው። አቶ ደመላሽ አሰፋና መሰረት ብርሃኑ አሰፋና ሀና ንጉሴ፣ ኢዩኤል ብርሃኑና ራሄል በቀለ እና እሴተ ማርያም ሆነው የላኩልን ስጦታ አለ። ስጦታውን እንዲያስረክቡን ደግሞ አቶ በድሉ አሰፋን የወከሏቸው ልክ ነኝ አይደል? ተወክሏል። እሳቸው መጥተዋል። እሳቸው ስጦታውን ወደዚህ መጥተው ትንሽ ነገር ብለው እንዲያስረክቡን ነው። እሳቸውን እንጋብዛቸውና እንቀድሰው በሱ። ጥሩ እንኳን ደህና መጡ። ሰላም ነው? እንዴት ነው? ሰላም ነው? እዚች ጋ ይምጡና ማይኩን አምጣው። እሺ ይቀመጡ። ቁጭ በሉ። እሺ እንዴት አመሻችሁ? እግዚአብሔር ይመስገን። እኔ በድሉ አሰፋ ነው የሚባለው። ከመቄዶንያ ጋራ ከ15 ዓመት በላይ አብሬ እሰራለሁ። በፊት የአንበሳ አውቶቡስ ዋና ስራ አስኪያጅ ነበርኩኝ። ለ7 ዓመታት ሰርቻለሁ እዛ እና ወንድማችን ቢኒያም እዛ መጥቶ ስለ መቄዶንያ ያለውን ሀሳብ ሲነግረኝ እንዴት አድርገን መርዳት አለብን ብለን አስተባብረን ከ3000 በላይ ሰራተኛ አለን። 3000 ሰራተኛ አስተባበርኩኝ። እንደገና ደግሞ በየቀኑ ከ400 በላይ አውቶቡሶች ከተማ ውስጥ ሁሉ ይዞራሉ። በማስታወቂያ ቢሆን ለ3 ደቂቃ ለ2 ደቂቃ ለምናምን ነው። አውቶቡሶች ግን ቀኑን ሙሉ እስከ ምሽቱ 2 ሰዓት ድረስ ከተማውን በሙሉ ስለሚዞሩ አውቶቡሶች ላይ ማስታወቂያ ብንለጥፍ ውጤት ያስገኛል በሚል ተመካክረን ምናልባት አይታችሁ ሊሆን ይችላል። እኔ አመራር ላይ እዛ እስከነበርኩበት ጊዜ ድረስ በዚህ አይነት ሁኔታ ስናስተባብር ቆይተናል። ከዛ በኋላም እኔ በጡረታ ከወጣሁ በኋላም የቀጠለ ይመስለኛል። እኔ ደግሞ ግንኙነቴን መቀጠል አለብኝ ብዬ በየጊዜው ለመቄዶንያ ጋራ አብሬ ያቅሜን ያህል እሰራለሁ። በተለይ ማዕድ በማጋራት ኦኬዥን እየፈጠርን የተወሰኑ ቀኖችን ፒን ፖይንት እያደረግን ማዕድ በማጋራት እንሳተፋለን። አሁን ይሄን ማዕድ ያጋራንበትን ለወንድሞቼ ላስ ቬጋስ አሜሪካ ላሉ ለነሱ ነገርኳቸው። እናንተስ አንድ ነገር ለምን አታረጉም በሚል እነሱም በጣም ደስ አላቸውና ለመነሻ እንዲሆን ለመጀመሪያ ጊዜ ብለው 100,000 ብር ልከው ከ100,000 ብር ውስጡ ቅድም እንደተባለው ከመቄዶንያ ወገኖች ጋር ጎን ለጎን አብሮ ፊዚካሊ እየተገናኙ መስራቱ በጣም ጥሩ ነው። ዝም ብሎ ገንዘብ መላክ ብቻ አይደለም በሚል ለ400 ሰው ማዕድ እንድናቀራበት እሱ እንግዲህ ወደ 60,000 ብር ይሆናል ማለት ነው። የተቀረውን ደግሞ 40,000 ብሩን ደግሞ አሁን ላለው ለፈንድሬዚንጉ ለዛ እንዲውል ስላደረጉ በአጠቃላይ 100,000 ብር ልከዋል። ወገኖቻችንም ማዕድ አጋርተናል። አሁን ዛሬ ደግሞ 40,000 ብሩን በባንክ ገቢ ያደረግንበትን ስሊፕ ላይ ነው እንዴ ስም የጻፍን ነው። በጣም ጀግኖች ነን። ከጀርባ ላይ አንድ ጊዜ በጣም ማመስገን ይገባናል። በአጠቃላይ 100,000 ብር ነው የላኩት። ላስ ቬጋስ የሚገኙ
ኢትዮጵያውያን ናቸው። ደመላሽ አሰፋና መሰረት ብርሃኑ አሰፋና ሀና ንጉሴ፣ ኢዩኤል ብርሃኑና ራሄል በቀለ እንዲሁም እሴተ ማርያም በጋራ በመሆን 100,000 ብር ነው በአቶ በድሉ አማካኝነት የላኩልን። ከዚያ ውስጥ ደግሞ 60,000 ብሩን የማዕድ ማጋራት ፕሮግራሙ ላይ ብናውለው ቤተሰባዊነታችንን አላማችንን ለማሳካት ይረዳናል የሚል ሐሳብ አንስተው 60,000 ብሩን መቄዶንያ ላይ የማዕድ ማጋራቱን ስነ ስርዓት አከናውኗል። እነሆ ዛሬ ደግሞ 40,000 ብር የገባበትን ስሊፕ ይሄው ተረክበናል። አቶ በድሉ በጣም እዚህ ላይ አንድ ሳላነሳው የማላልፈው ነገር አንበሳ አውቶቢስ መቄዶንያን በከተማዋ ህዝብ ላይ አይምሮ ውስጥ እንዲቀመጥ ካደረገ ተቋም ውስጥ ያን አንድ ጊዜ ለአንበሳ በነገራችን ላይ አሁን ድረስ አለ በተለጠፈ ስቲከሩ ሁሉም የትም ቦታ ስቲል አለ። ትልቅ ተጽዕኖ ነው። አንዳንድ ተቋማት በነገራችን ላይ በሲኦ ሌቭል ላይ ወይም ደግሞ ፍሮንት ዴስክ ላይ ባሉት ሰዎች ማንነት ይወሰናል። እውነት ለመናገርና እርሶ በነበሩት መልካም አስተዳደር የተከፈተ ነው። በእርግጠኝነት የእርሶ ብቻ ሳይሆን በስሮ ያሉ የተለያየ ዲፓርትመንት ኃላፊዎች የሚመለከታቸው ይኖራሉ። ግን በዋነኝነት ደግሞ እንደ መሪ ደግሞ የለምና ለነበሩት ጊዜ እግዚአብሔር ይስጥልን። በጣም ትልቅ ሰው ኖት። እንደ እርሱ አይነት አገርን ያለ ሰው የማይተው አምላክ እግዚአብሔር የተመሰገነው። በጣም ነው የምናመሰግነው። አቶ በድሉ የመጀመሪያውን እንግዲህ በ100,000 ብር ጀምረዋል። ሲኒማ እግራችሁ ራሱ እርጥብ ነው። እዚህ ጋር እናመሰግናለን። እሳቸው እንዳሉት እንግዲህ የመጀመሪያው ዙር ነው። እነዚህ እንግዶቻችን እነዚህ አጋሮቻችን ሌሎችንም ሰዎች አስተባብረው ሌሎቹ ጓደኞቻቸውን ቤተሰቦቻቸውን ጨምሮ እርግጠኛ ነኝ ሁለተኛ ዙር ሶስተኛ ዙር እያሉ እንደሚቀጥሉ ተስፋ እናደርጋለን። ለመነሻ ግን ያደረጉት ነገር በጣም አሪፍ ነው። ሌሎችንም እንደሚያነሳሳ ተስፋ እናደርጋለን። ክበሩልን። በነገራችን ላይ እዚህ ሆስት የሚያደርግ ሰው ፕሮግራሙን የሚመራ ሰው የሚቀድም የሚከተል ማንም የለም። ሁላችሁም እዚህ ኦነር ናችሁ እዚህ ያላችሁት እና ስለዚህ ተሳትፏችን አንድ ላይ ነው የሚሆነው። እሳቸው መሄድ የለባቸው። ትንሽ ደቂቃ አብረውን ቢቀመጡ። በዛ ላይ ደግሞ ባለ ግርማ ሞገስ ናቸው። አረጋውያንም ሪፕሬዘንት ያደርጉልናልና እጅግ በጣም ነው የምናመሰግነው። እንግዲህ እንደ ተቋም በተቋም ደረጃ የምትደውሉልን ሰዎች የምትመጡ ሰዎች እንግዲህ ይህንን ሰዓት እንድትጠቀሙበት አደራ እንላለን። ስልኮቻችንን ድጋሚ መጥራት ብዙ የሚያለፍ አይደለም። 7979 የሚገርም ቁጥር ነው። 0979797979 ነው። 0949494949 ነው። 0989898989 ነው። በየሚዲያዎቹ ላይ ፒን የተደረገላችሁ ቁጥሮች ይኖራሉ። ዜል አለ፣ ካሻፕ አለ። እንዲሁም ደግሞ ስልክ ቁጥሮች ደግሞ ከውጭ ሀገር ለምትደውሉልን አሉ የተቀመጡ ቁጥሮች አሉ፣ ፒን የተደረገላችሁ አሉ። በእነዛ ቁጥሮች እንድትደውሉልን በአክብሮት እንጋብዛለን። ይህ ከመቄዶንያ ስቱዲዮ የሚተላለፍላችሁ ሰው የመሆን ጉዳይ በግብር የሚገለጥበት ልዩ መርሃ ግብር ነው። በአጠገባችን የኪነ ጥበብ ሰዎች አሉ። ከኪ ሲኒማ እንደ ግሩፕ የመጡ ናቸው። በጣም ወጣቶች ናቸው። ብዙዎቻችሁን አውቃለሁኝ ነው ያለው። አንዳንዴ ግርም የሚል ኮንተንት አስታችሁ እንደመመባቸዋለን። ደግሞ በተለይ ደግሞ ይሄኛውን ዘመን ዲዘርቭ የሚያደርግ የሚመጥን ሰዎች ስለሆናችሁ እጅግ በጣም ደስ ይላል። በእኛ ጊዜ እኔ ድራማ የምጀምርበት ሰዓት ላይ ወዳጄ አንድ ካሜራ ነው። በአንድ ካሜራ አንድ ድራማ ሙሉ ሰርቶ መጨረስ አስበው። ላይቱ ራሱ ደግሞ በዛ ላይ ደግሞ አሁን ኮስቱም ምናምን ነገር እኔ እዚህ ጋር ሆነ ጥቁር ባላገርኛ ነው በብዛት የምሰራውና የምቀባው ነገር ምናምን እንዳትጠይቀኝ። በቃ ሄደህ ምናምን ቫዝሊንና ጥላሸት ምናምን ቅብተ ምናምን የሆነ ነገር ለመሆን የሚደረገው ጥረት ምናምን እናንተ ነገሮችን በሙሉ በየፕሮፌሽኑ ጋፑን ሞልታችሁ ነው የምትሰሩት እና ያንዱ በወጣቶች የተገነባው ለኪ ሲኒማ እንግዲህ ዌልካሚንግ 100,000 ብር መጥቷል። ደግሞ ለእኛ እስኪ እኛም ወደ አረጋዊነት እየሄድን ነው። እኛም ወደ መቄዶንያ ነን እና ስለዚህ በመላው ዓለም ያላችሁ ይህ መልእክት ድንገት እየደረሳችሁ ያለ የመጀመሪያ ነገር ሚዲያውን ይህንን ስርጭት ይዞ አብሮ መቆየት ያላዩ ሰዎች እንዲያዩ ማድረግ የመጀመሪያው ስጦታ እሱ ነው። ከዚህኛው ስጦታ ቀጥሎ የሚቀጥለው ደግሞ ኧረ እባክህ እንደዚህ እናድርግ ብሎ መመካከር መነጋገር አሪፍ ነው። አንድ ጓደኛ ሌላ ጓደኛን ለበጎ ነገር ደውሎ ይጋብዛልና
የመጀመሪያውን ስልክ ደዋይ እጅግ በጣም ናፈቀኝ። አንተ ይመጣሉ። የዚህ የውጭ ሀገሩን ስልክ በተለይ ከኢትዮጵያ ውጭ ያሉ ደዋዮቻችን እንዲገነዘቡ። በነገራችን ላይ የመቄዶንያ የዩቲዩብ ቻናል ላይ ባሩ ላይ ቁጥሮቹ እየሄዱ ነው። ምናልባት ግን ለማስታወስ የሚያስፈልግ ከሆነ የውጭ ሀገር ስልካችን 301 814 4883 ደግሞዋለው 301 814 4883 ሌላኛው አማራጫችን 703 485 6475 703 485 6475 ላይ ነው። የሁሉም ባንክ አካውንታችን ደግሞ በጣም ቀላሉ ቅድም እንዳለው 7979 ደግሞ በጣም ቀላሉና ትልቁ አማራጭ ነው። ስልክ ቁጥሮቻችሁን እንጠብቃለን። የዜል ካሽ አካውንታችን እሱ ዋናው ስለሆነ ለዲያስፖራው ኮሚኒቲ 240 938 2992 240 938 2992 ላይ መርዳት ወይም ደግሞ ድጋፍ ማድረግ ትችላላችሁ። እንዳልነው መነሻችንን መድረሻችንን ሰውን ለመርዳት ሰው መሆን በቂ ነው የሚለው ነው።